ሰላም ጤና ይስጥልን እንደምን አላችሁ የቻናሌ ቤተሰቦች እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ እንደተለመደው አዳዲስ ቪዲዮዎችን ይዤ መጥቻለሁ። ስለዚህ እስከ መጨረሻው መርሃ ግብር ድረስ አብራችሁ እንድትሆኑ እያሳሰብኩኝ ለቻናሉ ቤተሰብ ያልሆናችሁ ግን ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ለወዳጅ ዘመዶቻችሁ እንድታስተላልፉ እየጠየቅኩኝ ቀጥታ ወደ ቪዲዮ ወስዳችኋለሁ። ይህን ቪዲዮ አይተን እንመለስ። ታሪክ እንድታውቁ እንፈልጋለን። በነገራችን ላይ የማያውቅ ሰው ለምንም አይጠቅመንም። ወደፊት መንጋ ነው የሚሆነው። አባቶቼ እናቶቼ ምናምን ቢል ምንም ጉዳዩ ምንጩ ታውቋል። በነገራችን ላይ ፋርስ ባቢሎን እነ ናቡከደነጾር ኢየሩሳሌምን መጥተው ወረው ማርከው ሲሄዱ የኢትዮጵያው ንጉስ አይሹር በዘመኑ የነበረው ለኤርሚያስ ላከለት። መጥቼ እስራኤልን ላድን፣ እንደ ቀድሞ ወሪቱንም ልመልስ፣ እንደ ቀድሞ መስዋዕቱን አምልኮቱን ሁሉ ይመለስ፣ ቤተ መቅደሱን እናንጽ ልምጣ ሆይ አለው። አየህ ልምጣ ወይ ከባቢሎን ላውጣችሁ ወይ? ይሄንን ቃል ነው እንዲያውም ኤርሚያስ የመለሰል። ተው 70 ዓመት ትቆያላችሁ ብሎናል አለው። እንዲያውም አጼ አፊላስ ርዕዮ እግዚአብሔር የሚባለው እኛ ኢትዮጵያውያን ዓለምን የመውረድ ፈቃድ የለንም እንጂ ቢኖረን ኑሮ ባቢሎንን የመውረድ አቅም ነበረን። ስለዚህ ስለማንፈልግ ባቢሎናውያን እግዚአብሔርን ሊያመሰግኑ ይገባል ብሎ ላከለት። በጣም ብዙ ታሪክ አለ። ይሄን ልተዋችሁ። ክርስቶስ ወደዚህ ዓለም በመጣ ጊዜ በጎል ተጥሎ በጨርቅ ተጠቅሎ በዚያ ሲያለቅስ ሲያነጥስ በቤተልሔም ዋሻ ላይ ያን ጊዜ ንጉስ አይሹር ከሰብአ ሰገል አንዱ ሆኖ ወርቅ፣ ዕጣን፣ ከርቤ ሲቀርብለት ወንድሜ ከመላእክት ጋር አልዘመርንም ወይ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ከሚባልበት ዋሻ ተገኝተናል እኮ ዘምረናል። ከኖሎ ተረኞች ጋር ውዳሴ አቅርበናል። ግን ጣል ነው፣ እሱንም ጣል ነው። የሚገርማችሁ እሱ አይደለም እኔ የሚደንቀኝ ከዚህም አልፎ ተርፎ የነበረን ልልና ሀገራዊነት፣ ህዝባዊነት፣ አንድነት፣ ፍቅር። በነገራችን ላይ የኢትዮጵያ ቤተክርስቲያን በደሏን ታውቃላችሁ? ለምን አንድ ታላለች? ለምን ፍቅር ታስተምራለች? ለምን ታሪክ ትናገራለች? ለምን ምናምን ትላለች? በጎ የሆነ ነው በደሏ እንደምታውቁት በማኒፌስቶም እንደሚጠሏት። ይሄ ግልጽ ኦርቶዶክሳዊ ጄኖሳይድ ስለሆነ መነገር መታወቅ ያለበት ጉዳይ ስለሆነ ነው። በነገራችን ላይ ይህ ግልጽ ጉዳይ ስለሆነ ነው። ትናንት የነበረን ልልና እግዚአብሔር ወልድ አይሁድ እነ ሄሮድስ ሕፃኑን ሊገሉት መልአኩ የእግዚአብሔር መልአክ ዮሴፍን ሕፃኑን እናቱን ይዘህ ሽሽ ብሎት ሸሽቶ ሲሄድ ግብጽ ደረሰ። ግብጽ ሲደርስ ይገርማቸዋል። በግብጽ ሀገር የነበረው ታውቃላችሁ? የጣዖት አምልኮ የላም የጥጃ ምስል እየተመለከ ግብፃውያን በጣዖት አምልኮ እግዚአብሔርን አሳዘኑት። እነ ኮቲባ ድንግል እመቤታችን መልኳን አይተው አንቺ መልከ ቀና ጠባይ ክፉ ብትሆንየው እንጂ የተፈናቀልሽ ከቤት የወጣሽ እንዳንቺ ያለ መልከ መልካም ቤት ይለቃል። ዘበቱባት፣ ሚሰጣት አጣች። ቀን ረሃቡ፣ ጽሙ፣ ሌሊት ብርዱ፣ በዚያ ላይ ፍርሃቱ፣ በዚያ ላይ የሄሮድስ ሩጫ፣ ተጨነቀች፣ አዘነች። እንዲሁና እያለ ከድንግል ጀርባ እግዚአብሔር ቃል ሕፃኑ ወደ ኢትዮጵያ ይባርክ ነበረ። ይኸው ዳሞትም አንዱ የታሪክ መስመር ስለሆነ አባታችን የሚያከብሩት በዓል አላቸው ጥቅምት 21 ቀን መስመር ስለሆነ ወደ ኢትዮጵያ ይባርክ ነበር እግዚአብሔር ቃል። ምን እያረክ ነው? አገርሽን የአስራት ምድርሽን እየባረኩ አሳየኝ፣ ሰዓቱ ደርሷል ልንመለስ ነው። አይሆንም አገሬን አሳይ ብላ መጣች። የሚደንቀኝን ትምህርት እዚህ ላይ ላስታውሳችሁ። በእውነት የሚደንቀኝ ትምህርት በደግ እመቤታችን በደመና ጭኖ ከኢትዮጵያ መቅደስ ከወሪቱ መሰዊያ አደረሳት። እመቤታችንም ድካም የሰነበተች ናት። ልጇን አውርዳ ጡቷን እያጠባች በጭኖቿ ይዛ እቅፍ አድርጋ ልጇን አይናን እያየች ቁጭ ብላ ከዛፉ ስር ቁጭ ብላ እያለ ካህኑ ዮአኪን በጊዜው የነበረው ሊቀ ካህናት በኦሪቱ ስርዓት ስቡን አጢሶ ደሙን አፍሶ መስዋዕቱን አቅርቦ ዕጣኑን አጥኖ ሁሉን ጨርሶ ህዝቡን ሊያስተናግድ ወጣ። ምን ብሎ መጽሐፍ ይዞ የኢሳይያስን መጽሐፍ መዞ ዛሬ ካህኑ ከቅዳሴ በኋላ ወይም ሰሎ ቀሊለ ሰቢያ ታምር ያለ ማርያም የእመቤታችን ታምር መስማት ለክርስቲያን ሁሉ ቀላል አይምሰለው እንደሚለው አውጥቶ የኢሳይያስን መጽሐፍ ድንግል ልጇን ይዛ መጥታ ቁጭ ብላ እያየች ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች፣ እሱም ድንቅ መካር ኃያል አምላክ ነው እያለ ያነብ ጀመር። ድንግል ራሷ ጸንሳ ራሷ ወልዳ ራሷ መጣ የራሷን ነገር የሰማች እዚህ ምድር ነው አለ። ሌላ ላይ ኢየሩሳሌም ላይ ሰምታለች፣ ግብጽ ላይ ሰምታለች? አልሰማችም። እንዲህ አርጋ ያስተናገደች ምድር ናት። አምልኮቷ የቀና ምግባሯ የጸና
ወዳ ፈቅዳ ክርስትናን የተቀበለች ባቆስ ወይም አቤላክ በተባለው በእውነት ሐዋርያት ዓለምን ዙሮ ለማስተማር ሳይወጡ የሐዋርያት ሥራ ምዕራፍ 8 ላይ እንመልከት ቁጥር 25 ጀምሮ ሳይወጡ ወዳ ፈቅዳ ያስተማረች ይሄን ልተው በእውነት ሊቃውንቱ የዘመኑ ሊቃውንት ሀገራችን ኢትዮጵያ ሁለንተናዋ ኋላ ቀር ስርዓቷ ኋላ ቀር ታሪኳ ኋላ ቀር ትናንት ከነበረን የተሻለ እንዳላመጣችሁ ይታወቃልና ላስታውሳችሁ ልልናዋ በምን ልልና አላት ካላችሁ ቁጥር 1 ልልና በስነ ጽሁፋዊ ልልና ለዓለም ታውቃላችሁ በአሁኑ ደረጃ አውሮፓውያን የሰረቁን 30,000 ብራና መጽሐፍ ተሰርቀናል እስካሁን በተጠናው ጥናት 30,000 ውጭ ላይ በየላይብረሪዎች ያለ የኢትዮጵያ የብራና መጽሐፍ 30,000 ለምን ሰረቁን ማንጠቅም ከሆነ ኋላ ቀር ከሆነ አቅም ከሌለ ማይጠቅም ማያሳድግ ከሆነ ፍልስፍና ዕውቀት ከሌለው ለምን በብላክ ማርኬት ያጓጉዙታል እውነት ትናንት በስነ ጽሁፍ በነገራችን ላይ በደንብ እንድታወሩ ፈልገው እንድታስቡ ፈልገው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እንደ አንድ ማሳያ ደቡብ አፍሪካ ነው ማሳያዋ ደቡብ አፍሪካ ታሪካቸውን ፍለጋ ጀመሩ ሲፈልጉ ታሪክ የላቸው እንዴ አፍሪካ ውስጥ ይገኙን ብለው ፍለጋ ጀመሩ ሲፈልጉ ኢትዮጵያ አገኙ የኛ የጥንቱ ሃይማኖት እንደ ኢትዮጵያ ነው አሉና 30,000 ያህል ምዕመናን መጥተው አጠምቁን አለ ኢትዮጵያ ክርስቲያን ወደው ፈቅደው ተጠመቁ እኒ አፍሪካውያን ነገ ኢትዮጵያ ቤተክርስቲያን ከቀጠለች የጥንት ታሪካችን ይሄ ነው እያሉ ሊመለሱ አይደለም ወይ እንዴት አድርገን ያንን የጥንቱን እናጥፋው የሚል ምክር ተመከረ ታውቃላችሁ በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተክርስቲያን ላይ ጥናት ይሰራሉ ግዕዝ ላይ ኬንያ ላይ አይሰሩም ጅቡቲ ላይ አይሰሩም ሶማሌ ላይ አይሰሩም ምናምን ላይ አይሰሩም የኢትዮጵያ ቤተክርስቲያን ግን ይሰራል ለምን እኛ እንዳንሰራው ኋላ ቀር ነው እኛ ማዶ እንሄዳለን በቃ ፓተንት ራይት ምናምን እያለ እዚያ ላይ እንጮሃለን ውስጥ ያለውን እንጠላለን ትናንት የነበረን ስለናቅ ነው እኛ መድኃኒት ስንሰራ ጥንቁልና ነው እነሱ ሲያመርጡት ፋርማሲ ነው እኛ ልብስ ስንሰራ ሽመና ነው እነሱ ሰሩት ቴክስታይል ነው አይደለም ወይ እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው አውቶ ሜካኒክ ነው አይደለ የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው እና እንዲሁን አልሞትንም ትናንት ያልነበረን ምን አለ ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጠበብን ስነ ፈለክን አየራት ሙፃ ነፋሳት ብርሃነ ሚጠተ ብርሃናት ድርገታት የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ ማን ነው ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው 16ኛው ክፍለ ዘመን ሚስዮናውያን ኢትዮጵያን የዘረፉበት ዘመን ነው ያልተዘረፍነው አለ እውነት ስንቱን ስለነበረ እናወራ ስንቱን ስላጣ ነው እናወራ አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናወራው ያለንን እንኳን የሀገር ፍቅር የለው የሃይማኖት ፍቅር የለው የታሪክ ፍቅር የለው ሀገር በቀል ዕውቀት የለው ምን የለው ሞራል የለው በጣም ይጨንቃል እኔ አንድ ቦታ ላይ ስለ ሀገር በቀል ሐሳብ እንኳን እያወራን ስለ ሀገራችን ለልና አንድ ጥያቄ ጠይቁ ሰዎች አስታውሳለሁ እንዴ የሚል ስለ ሀገራችን ማወቅ አለባችሁ ሁሉ ጊዜ እንዴ ስለ ሀገር በቀል ምንድነው ለምሳሌ እንኳን ሌላው በቅርቡ እንደው ጠላው ጠጁ ኮረፌው ቦርዴው የወይን ጠጅ ፈታ ጠጅ ጭልቃ ማይኑግ ምናምን እነዚህ እንኳን ማወቅ አለባችሁ እያልን እናወራለን አንዲቷ ምን ብትል ጥሩ ነው መምህር አለ ጥያቄ አቤት ኮረፌ የሚሰራው ከምንድነው ገብስ ከምን ይሰራል አትልም የዘመኑ ሊቅ እንደዚህ አይነት ሊቅ ነው ያለንኛ እንደዚህ አይነት ምንም የለው አንዳንዱ እንደ ምሁር ይሰማውና ዕውቀት አይታችሁታል የዘመነኛ በቃ በደንብ እንግሊዘኛው ፈልጦበት ኢትዮጵያ ለማለት ኢትዮጵያ አዲስ አበባ ሚል አላያችሁም እየተቆላጠፈ በቃ የአበሻ ፈረንጅ ራሱን ያጃጃለ እንኳን ይንቃል ሁሉ ነገር ያስጠላዋል እና በዚህ መካከል ተሰልዋል እኮ እውነት በነገራችን ላይ ለከተማ ሰው ይሄን ማውራት አይተበቅብን ለገጠር ህዝባችን ላልተበረዘው ኦሪጂናሉ ሀገር ሃይማኖት ታሪክ ላለው ብናወራው ደስ ይለኛል ከተሜ የለውም ሞራል የለው አይጨነቅ እንዴት ነው መሰላችሁ እንዲህ ብላችሁ የለው ይቅርታ አድርጉልኝ ሊከፋችሁ ላይ ከፋችሁ ይችላል ከከፋም የራሱ ጉዳይ
ምንም ለምሳሌ አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ ምን እሱ ማናጅመንት አይችልም፣ የሰው ምናምን አይችልም፣ በጀት ማጠቃቀም አይችልም እያለ አንዷ እጅ አወጣች። እኔም አይቼበታለሁ አለች። ምንድነው? እሺ ተናገሪ። የሆነ ቀን እሑድ ቀን ደወለልኝ። አለቃዬ ስለሆነ ብዬ ሄድኩኝ። እሺ አነሳሁት። ከዚያ ነይ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ሆቴል እንብላ አለ። አለቃዬ ስለሆነ ብዬ ተጋበሱኝ። እንጠጣለኝ። አለቃዬ ስለሆነ ብዬ ጠጣሁኝ። ከዚያ ደግሞ እንሂድ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ከዚያ አልጋ ይዟል። አለቃዬ ስለሆነ እንግባ አለ። ገባሁኝ። አየህ፣ እንዲህ አይነት ሞራል ያለው ህዝብ ነው ያለን። አሁን ይሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት መርፊያነት ዝም ብሎ ቃቃ ለስላሳ ብቻ የኛ የከተሜዎች ጠባይ መዋዋል መቋቋስ በቃ ኮስሞቲክስ ማድረግ እንደ ብርጭቆ ከቻይና እንደመጣን መወልወል በቃ አለቀ። እና ሊቅ ነው መሆን ደግሞ በቃ ታልታል ያን ማውራት። ለዚህ አደራ ይቀበላል። አደራ መያዝ እንችላለን አንችልም? ትናንት የነበረን ልልና ከፍ ያለ ነው፣ ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደብረ ሊባኖስ ሊቅ የተናገሩት አለ። የብሉይ የአዲስ የሊቅ የመነኮስ የድጓ ያቋቋም መምህር ሆነው የሚኖሩ ናቸው ወድቀው እና አንድ የኔ ቢጤ ከሳቸው ሄዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘ ብሎ ተነስቶ ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። 1-3 ወር ኮርስ ሰልጥኖ ነው የመጣውና ጤና ይስጥልኝ የኔታ እንደምን ከረሙ? ማን አላወቁም። እኔ ነኝ መምህር እንተና አላቸው። ኧረ ረሳሁ። አይ እኔ መምህር እንተና እኮ ነኝ። እንዴት ይረሱኛል? ረሳሁ፣ ትዝ አላለኝም። እንዴ መምህር እንተና ምን አዘው የነበሩት? ምን ጊዜ መስማት ጀምረህ መምህር ሆነህ አሉት። ምን ጊዜ ጆሮ ራሱ መስማት ይችላል ወይ? መስማት ሳይችሉ አዋቂ ሆኑብን። ተቸገርነ። እባካችሁ እንመለስ። ይቆየን። እሺ እንግዲህ ይህን ቪዲዮ ተከታትለን ተመልሰናል። እንግዲህ አባታችን እንደሰማችኋቸው ናቸው። በሚገርም ሁኔታ በጣም አሪፍ የሆነ ትምህርት ነው የሰጡንና ከሳቸው በላይ እንግዲህ ምንም ልጨምር አልችልም። ቃለ ሕይወትን ያሰማልን ነው። ወደ ቀጣይ ቪዲዮ ነው የምወስዳችሁ። ቀሚሳቸውን እንድታዩት እፈልጋለሁ። የእናቶቻችን ጥልፍ ቀሚስ ከእምብርታቸው መስቀሉ አልፎ ወርዶ አያውቅም። ተዘቅዝቆ እግር ላይ ዛታች ይብላኝላቸው ለጠላፊዎቹ መስቀል እየተረገጠ ምንጣፋችሁን አይታችሁ ግዙ። ብርጭቆ ቂጥ ላይ ሁሉ ስለውታል። ጫማችሁ ሶል ላይ ስለውታል። እንድንጨካከን እንድንጠፋፋ ነው የተደረገው። የአውሬው ሰራዊት የሚጠቀመው ነው። አክብሩ መስቀላችሁን። ከአንገት ወርዶ ጆሮ አጊጠውበት አያውቁም። እንደገና መሐላ አናቱ ላይ አክሊሉ ሲሰራ መሐላ አናቱ ላይ መስቀል ተደርጎ አዲስ አበባ ጃንጥላ ላይ ስዕል ያላየነው ጉድ የለም። በየሜዳው ስዕሉ ተነጥፎ ማስታወቂያ መለጠፊያ ስዕሉ፣ በደብዳቤ አናት ላይ የቅዱሳን ስዕል፣ ፌስታል ላይ መለዮ ላይ ስዕል። ወዴት እየሄድ እንደሆነ አላውቅም። ራሳችሁን ጠብቁ። ላልሰማ አትሰሙ። እግዚአብሔር ይማረው ይህን ትውልድ። ከመናፍቅ ያልተለየ አባቶቻችን ከመቅደስ ሳይወጡ ገብታችሁ ይሁት። ፍሬ ሰሞነኛው ገልጦ ቅዳሴው ሲቀደስ ይታጠናል። ቅዳሴው ሲያልቅ መስኮቶች በር ከመዝጋቱ በፊት ስዕሎቹ ይጋረዳሉ። ያውም በመቅደሱ ውስጥ በየሜዳው ተነጥፎ እናየዋለን። አልፎ ተርፎ ሰማዕተ ልዳ ቅዱስ ጊዮርጊስ በጠርሙስ ተስሎ በቆርኬ ተስሎ ምንጠጣኛ ሲረገጥ ይውላል። ኳስ ይጫወቱበታል። አባቶቻችን ኳስ አልተጫወቱበትም። በታላላቅ መቅሰፍትና መዓት ተማጽነውበት ድል አግኝተውበታል። ከወደዱት ኳስ ተጫዋቾቹ ማህበር ይጠጡ ወይ ዝክሩን ይስከሩ። የቅዱስ ጊዮርጊስ ልደት ጥር 2 ነው። ማንም ሰው ስሙን ሲጠራ ሲዘከር ሰምቼ አላቅም። ጥር 2ን ከፈለጉ ቋሚ ዝክር አድርገው ይማጸኑት፣ ኳሳቸውን በሌላ ይሰይሙ። ይሄ ቆርቄ፣ ይሄ ጠርሙስ፣ ይሄ ቢራ ከዚህ በኋላ የእናቴ ልጅ የዛሬ ዓመትም ስንት ዓመት ጮኸን በመካከል አዘናክተው ተነስተውበታል። የምትጠጡ እናንተ ናችሁ፣ ንገሯቸው ይታሰብበት። ይሄን
ያደረጉት ሰውዬ መታሰቢያቸው ሁሉ ከምድረ ገጽ ጠፍቷል። አብረን እንዳንጠፋ። ሰማይቱ መነገጃ አይደለም። መጠጥ ወይስ ሙጠጥ? ተመስገን ሸክሜን አውርጃለሁ። እሺ እንግዲህ አባታችን ያው የሰጡትን ትምህርት ተከታትለን ተመልሰናል። እንግዲህ እሳቸው እንዳሉት ወይም ደግሞ እኛም ሁላችንም እንደምናውቀው እንግዲህ ዛሬ ላይ በመስቀሉ ብዙ ነገሮች እየተሰራ ነው ያለና መስቀል በብዙ መንገዶች እንትን ተብሎ እየመጣ ነው ያለና አንደኛ መስቀሉ እንዲረክስ ነው። ሁለተኛ ደግሞ መስቀሉ በቃ ምንም ነገር እንዳልሆነ ነው ዓለም እያሳየችን ያለችው ማለት ነው። በቀሚስ በተለይ በጆሮ ማጌጫ እንዲሁም በልብስ በጫማዎች ሁሉ እንደውም ምንገዛቸውን እያንዳንዱ ነገሮች ጫማ ለምሳሌ ልብሶች ሊሆኑ ይችላሉ መስቀል የተደረገ እየተሸጠ ነው ያለና እሱን ማየተን መግዛት እንዳለብን ነው እዚህ ላይ የተገነዘብኩት ነገር ማለት ነውና በተለይ ጫማ የሚረገጡ ነገሮች ላይ ስንገዛ በጥንቃቄ መግዛት እንዳለብን ነውና መስቀሉ እንግዲህ በተለያየ ነገር እያተሙ እያመጡ እንዲረክስ እያደረጉ ስለሆነ ስለዚህ ከዚህ ተግባራቸው እንዲቆጠቡ እኛም ማሳወቅ ነው መንገር ነው። በዚህ እንደዚህ የሚያደርጉ አካላቶች ላይ እኛም ደግሞ ተጠንቀን እንግዲህ እንትን ማለት ይኖርብናል። እንግዲህ መስቀል ኃይላችን ነው፣ መስቀል መድኃኒታችን ነው፣ መስቀል ቤዛነ ነው የሚለው፣ መስቀል ወመድኃኒነ ነው የሚለው። ስለዚህ መስቀል መድኃኒያችን ነውና ለመስቀሉኛ ክብር አለን ማለት ነው። ቃላዊትን ያሰማልን አባታችን። ቀጥታ ወደ ሌላ ቪዲዮ ወስዳችኋል። እኔ አንድ ጥያቄ ጠይቄያችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ተሸማቀን አንዳንዴ ለመመስከር እንቸገራለን እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህንን ሰውዬ ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? አይሰማም። በጣም ጥሩ። እሺ ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አይደለም? መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል። ሲመጡ ሰይጣንም መጣ፣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማችሁ ነው? ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሯል ለካ። አያችሁ? ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ? ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር? ባሪያዬን ኢዮብ አየኸው አለው። ባሪያዬን ኢዮብ አየኸው እንዴት አይነት ጻድቅ ሰው እንደሆነ እንዴት ቅን እንደሆነ ተመለከትክልኝ አለ። እግዚአብሔር አየህልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰጥተዋል፣ ንብረቱ ሞልቶታል፣ ተርፎታል። 10 ልጆች ሰጥተዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል አለ። እግዚአብሔር ምን አለው? ሂድ የወደድከውን አድርግበት፣ ህይወቱን ግን እንዳትነካ አለው። ምኑን እንዳትነካ? አሁን እንዳትገድለው ግን የፈለግከውን አድርግበታል። በጣም ጥሩ አለ። ሰይጣን ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊዮን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ። የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደል? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ። ሰይጣን ቀጥሎ ምን አረገ? 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? አይከብድም? 10 ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምን አለ? 10 ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ? መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ይሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈተነው።
ቆይቶ 10 ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን? ከራስ ጸጉሩ እስከ እግር ጥፍሩ በቁስል መታው። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ድረስ በሸክላ ነበር፣ በገል ነበር የሚያከው ቁስሉን የሚያከው። ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይ ሰይጣን? እግዚአብሔር ነው ወይ ሰይጣን ነው? በጣም ጥሩ መልሳችኋል። ሰይጣን ነው አይደለም? እሺ፣ ቅድም አንድ ሰውዬ እዚህ ቤተክርስቲያን መጥቶ ሚካኤል ወይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰውዬ ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር። ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ ወረደበት። ኢዮብ ላይ መከራ ያወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለኩ ላብራራላችሁ። ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አይደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይህም በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ። ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል በሉ። ቅዱስ ሚካኤል ክብር ምስጋና ይድረሰው። በሆነ የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን እግዚአብሔር ፊት ቆሞ የጠየቀው ፍቃድ የጠየቀው ለኢዮብ ክፉ ለማድረግ ነው ወይስ መጥፎ ነገር ለማድረግ ነው? ማን ነው? ጥሩ ለማድረግ ነው መጥፎ ለማድረግ ነው? አይሰማም። ለኢዮብ መልካም አስቦ ነው ክፉ አስቦ ነው አይደል? ማን ፊት ቆሞ ጠየቀ? እግዚአብሔር ፈቀደለት አልፈቀደለት? ክፉ ነው ሰይጣን አይደል? ለክፉ ሰይጣን፣ ለአመፀኛው ሰይጣን ክፉ ነገር አስቦ ኢዮብን ለመጉዳት አስቦ ሲጠይቀው ማን ፈቀደለት? ያ የወረደው የረከሰው መልአክ ሰይጣን ኢዮብን ለመጉዳት ብሎ ሲጠይቀው እግዚአብሔር ፈቀደለት። ሰይጣን ኢዮብን ለመጉዳት ሲጠይቅ እግዚአብሔር የሚፈቅድለት ከሆነ ሚካኤል እኛን ለመጥቀም ሲጠይቅ ይፈቀድለታል አይፈቀድለትም? መላእክት የሚጠይቁት እኮ የእኛን መዳን ነው አይደለም? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን? ደስ ይበላችሁ ምእመናን፣ ሚካኤል ስለኔ ስላንተ ተንበርክኮ ምሕረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመላኩን ጸሎት ይስማልን እግዚአብሔር። አይተነዋል። ትንቢተ ዳንኤል ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው? በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። እንደዚህ ለእኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱም እንደሆን ታውቃላችሁ። እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው ሚካኤል። የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለኛ መዳን ነው የሚለምነው። ለኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል?
የሰማነውን በልቡናችን ያሳድርልን። እሺ ተከታትለን ተመልሰናል። እንግዲህ እንቁ የሆነ መምህራችን ውዱ መምህራችን ተከታትለን ተመልሰናል። ያው እንደሰማችሁት ነው። ስለዚህ እንግዲህ ቅዱሳን መላእክታኖች እንዲሁም ደግሞ ጻድቃን ሰማዕታት የሆኑኛም እንትን የምንላቸው ከእግዚአብሔር ከቸሩ መድኃኔዓለም እያማለዱ ይቅርታውን እያሰጡን ከነሱ ጋር እኛም በምልጃቸው አምነን እንትን እንላለንና ስለዚህ ሌሎች ደግሞ እንትን እንደሚሉት ደግሞ ምንድነው እነሱ እንደምናመልካቸው ነው የሚያስቡትና እኛ እነሱን ማምለክ ሳይሆን ያው በአማላጅነታቸው ተማምነን ከይታችን ምሕረትን የሚያሰጡን ብለን ነው እንትምላቸውና ለወንድማችን ለአባታችን ቃለ ሕይወትን ያሰማል። በጣም ጥሩ ትምህርት ነው። ያው ከጊዜው ጋር የሚሄድ ለሰጡን ትምህርት እናመሰግናለን። ክልን ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የህፃን ጠባዩ ይሄ ነው። ህፃናት አይጨነቁም። ሶስተኛ ደግሞ ህፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ በኃይሉን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰማትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለት። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እኔ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት አውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልትዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልንሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ ሰው እንደ ሜሞሪ እኮ ነው።
መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብስና ግን እነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ መርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረቅክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራተተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው ይበሉ። እሺ እንግዲህ አባታችን የሰጡትን ትምህርት ተከታትለን ተመልሰናል። ለአባታችን ቃልዎት ያሰማልን እያልን እውነት ነው ለዚህ ዓለም መጨነቅም አያስፈልግም። እንዲሁም ደግሞ ልንኮራም ልንንቀባረርም አይገባምና እኛ ማለት አፈር ነን። እኛ ማለት ብዙ ነገር ነንና ከአፈር መተናል። ወደ አፈር ምንመለስ ከሆነ ድረስ ደግሞ ስለዚህ መኩራትም መጨነቅም አያስፈልግም። ወደ ሌላ ቪዲዮ ወስዳችኋለሁ። አደም ብትሞክረው ተምሮ ባዶ የቀረው ድንግል ማርያምን ሳያውቅ ቀርቶ ነው። አንድም ተሹሞ የሚሻረው ነግዶ የሚከስረው ገበሬ ሁሉ ባዶ የቀረው ድንግል ማርያምን እየከዳ ነው። ገበሬ በምን ከዳት? ባል እየሻረ ነዋ። ነጋዴ በምን ከዳት? ጠንቋይ ቤት እየተንከባለለ ነዋ። አገር መሪው በምን ከዳት? ጉቦ እየበላ ነዋ። ሁሉንም ብንናገረው ችግር ነውና አንድም እንዲህ ይላል ምሳሌ እንዳልናገረው ጉዱ ከኔ ሆኖ ከሆዴ ያለ ጢስ ሊገለኝ አፍኖ ብዬ አልፍልሃለሁ። አንድም ሰውን የሚገለው መጋኛ ነው፣ ሃይማኖታችን የሚያስወቅሳት የቤቷ ሰዎች ናቸውና። አንድም ጠጉር ያበጠራችሁት አገር የቀየራችሁት ያለ ድንግል ማርያም በየት አገኛችሁት? እውቀቱስ በየት ተገኘ? ትምህርቱስ በየት ተገኘ? ካባውስ በየት ተለበሰ? ጸናጽሉስ በየት ተያዘ? ባንዘልቅበትም ወጣት ከማያገባህ ሙያ ገብተህ የምትደናገረው አባቶችን ጠይቀህ ብትማረው ምን ቸገረህ? ሰተት ብለህ ገብተህ በስላሴ አውደ ምሕረት በሐዋርያት ትምህርት ላይ ገብተህ የምትሳሳተው ለምንድን ነው? ምእመንነትን አይለቅልህ፣ አንተነትን አያሳውቅህ፣ ሊቅ አያሰኝህም። ደንቆሮ ማሰኘቱ አይቀርም። ለምን በለኝ። ጉባኤ ሳይውሉ ከመንፈስ ቅዱስ ሳይደላደሉ የተማሩትን ሳይፈቱ በቅኔ ቤት ሳይፈተፍቱ ጉባኤ ላይ ቢተክቱ ድንቁርናቸውን ነው የሚያካፍሉ ይላልና። አንድም ድንግል ማርያምን ለመጥራት የተጠነቀቀ አንደበት የነጻ ልቦና ያስፈልጋልና ሆድን ከስስት ልብን ከትዕቢት በሆድ ምን ይደርበት? መጥኖ መብላት ነው፣ እንዳገኙ አለመክተት ነው። በልብሳ ጸጸት ነው፣ ሌላሳ ትዕቢትን ማራቅ ነው። እሺ እንግዲህ ቪዲዮውን ተከታትለን ተመልሰናል። አባታችን ያስተላለፉት ወይም ያስተማሩን ትምህርት በሚገባ ጥሩ ነውና እውነት ነው። ድንግል ማርያምን ያለዚህ ሰው በህይወት ዘመኑ ብዙ ነገር ይገጥመዋልና ለእናታችን ቅድስት ድንግል ማርያም ክብር ለሷ ይሁን፣ መድኃኔዓለም ክብር ለሱ ይሁን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶች ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን እንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው።
እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያውን እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ ነው። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት ይችን በለስ የሁሉ ፀሐይወት ሰጠኝ የሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ ለጎረቤት ተብሎ ለወንድም ተብሎ ለአንድ ባለውለታ ተብሎ እኮ ቀጠሮ የሚሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። እውነት ነው። እንግዲህ እንደሰማችሁት አባታችን ያስተማሩን ትምህርት ትልቅ ነውና እውነት ነው። እግዚአብሔርን ወይም ደግሞ ወደድና ፈቀርን ማለት ያው እውነት ነው። ለእግዚአብሔር ብለን የተውነው ነገር ምንድን ነው ብለን ራሳችን መጠየቅ እንዳለብን ነው የተገነዘብኩትና አባታችን ረጅም ዕድሜ ከጤና ጋር ይስጥልን ብያለሁ። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ በአዳዲስ ቪዲዮ እንዲሁም ደግሞ ያስተምራሉ ብዬ በማሰባቸው ቪዲዮዎች ላይ እስከምንገናኝ ድረስ እየተሰናበትኩኝ፣ ለቻናሉ ግን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዲደርስ ሼር እያደረጋችሁ እንድተባበሩኝ ስል ጠይቃለሁ። ያው ቻናሉ እንደምታዩት አዲስ ነው። ስለዚህ ይህን ቻናል ያለ እናንተ ማንም ሊያሳድገው ስለማይችል ሁላችሁም ቪዲዮ እንዳያችሁት ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ እያደረጋችሁ እንድታበረታቱኝ ስል በእግዚአብሔር ስም ጠይቃለሁ። በቀጣይ በአዳዲስ ቪዲዮ እንገናኛለን። ሰላም ሁኑልኝ። አመሰግናለሁ ስላዳመጣችሁኝ። መድኃኒት ዕፀ ሕይወት ዝንቱ